እኔ ለሰራሁት ሪሰርች 38 ሰዎች ሞተዋል። 38 ሰዎች ማስረጃ ቀርብልሃል። 38 ሰዎች ሞተዋል። ትላንትና ማታ በምስራቅ አርሲ በሽርካ ወረዳ 3 ኦርቶዶክሳውያን ከአንድ ቤተሰብ ውስጥ ሲሞቱ አንዱ ደግሞ አራተኛው ቆስሎ መትረፍ ችሏልና በራችንን ዘግተን ብናወራ ምን ለውጥ አለ? ምንም ለውጥ የለውም። ቤተክርስቲያን ማዳን የሚቻለው በወሬ እኮ አይደለም። የህዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ነው? ይህ ጥያቄ ለክርስቲያኖችዬ ነው። ክርስቲያኖችዬ ይህን ጥያቄ መልሱ። ከዚህ በኋላ ወሃቢያን መታገል የእያንዳንዱ ሙስሊም ግዴታ ይሆናል ማለት ነው። ሁለቱም አንዶኑ ዛሬ አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም። እሱን እንኳን ካልፋቃችሁ አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በአዲስና በወቅታዊ መረጃ ተመልሼ መጥቻለሁኝ። በአርሲ ላይ ዛሬም የግድያ ዜና፣ የእገታ ዜና፣ የእፈና ዜና፣ መታፈን ዜና ሰምተናል። ከዛ በተጨማሪም ትናንትና የጀርመን ሀገረ ስብከት የቤተክርስቲያናችን ሀገረ ስብከት መግለጫ አውጥቷል። እሱንም በጥቂት የምንመለከተው ነው የሚሆነው። ከዛ በተጨማሪ የዲያቆን ዮሴፍ መታሰር ጉዳይ እንግዲህ ሳምንት ሆኖታል። ቅዳሜ ላይ የታሰረው ዛሬ ቅዳሜን ሳምንት ስለሚያደርገው ማለት ነው። ከዛ በተጨማሪ አንዳንድ ወቅታዊ ጉዳዮችን አጠር አድርገን ካየን በኋላ ትልልቅ መምህራን የተናገሩትን ነገር ለማየት እንሞክራለን። ሊቀ ሊቃውንትንም ብፁዕ አቡነ ኤርሚያስንም ፋንትሽንም ጭምር ለማቅረብ እንሞክራለን። ያው የነገረ ወሃቢያን ጉዳይ ማንሳታችን አይቀርም። አንዳንድ ሰዎች ቢመራቸውም አንዳንድ ሰዎች ወሃቢያን እንደግፋለን የሚሉ ክርስቲያንን ስም በክርስትና ስም በብዕር ስም ዩቲዩብ ላይ እዚሁ እኔ ቻናል ላይ የሚጽፉ ሰዎች ስላሉ ለእነሱ ምላሽ እንሰጣለን ብዬ ተስፋ አደርጋለሁኝ። የምንሰጠው በኦርቶዶክሳዊ ፐርስፔክቲቭ ሳይሆን ራሳቸው ሙስሊሞች ምን እያሉ ነው የሚለውን ነገር ለማየት ያህል ነው። ወንድማችን ነጋሽ ዛሬ ያገባ ይመስለኛል። እርግጠኛ አይደለሁም። ዛሬ ጠዋት ላይ ነው ይሄን ነገር ያየሁትኝ። ዩቲዩብ ላይ በስጋም ዛሬ ቪዲዮ ስላለቀ ማረባት ይሆናል ብዬ አስቤያለሁኝ። ለማንኛውም አሁን ካገባ ወንድማችን ነጋሽ እንኳን ደስ አለህ ብለናል። ሁለቱም አንዶኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንዶኑ ዛሬ ወንድና ሴት አድርጎ እንደፈጠራቸው በኋላም በቃሉ አንድ አደረጋቸው። እናትና አባቱን የአዳም ልጅ ይተዋል፣ ከሚስቱ ጋር በሰላም ባንድ ይተባበራል። ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሥጋ ሆነው ይኖራሉ ብሎ አስተምሮናል ጌታችን በቃል። እንግዲህ ወንድማችን ነጋሽ ዛሬ አግብቷል። ሌሎች ሚዲያዎች ላይ እየፈለኩትኝ ስለነበር ነው። ምክንያቱም አጥቻዋለሁኝ፣ ላገኝ አልቻልኩኝ። አንድ ቦታ ብቻ በቪዲዮ አግኝቼ ፎቶ ብዙ ስላገኘሁኝ ነው። አሁን ጉርሻ ከ3 ደቂቃ በፊት እንግዲህ ለቆታል። ወንድማችን ነጋሽ በዳዳ እንኳን ለዚህ ክብር አበቃ፣ እግዚአብሔር እንኳን ለዚህ ሚስጥር አበቃ፣ እንኳን ወደ ባለትዳሮች ጎራ አቀላቀለህ እላለሁኝ። እግዚአብሔር አምላካችንን ስሙ የተመሰገነ ይሁን። እግዚአብሔር ትዳራችሁን ይባርክላችሁ። በእርግጥ ከኔ ምርቃት ይልቅ ራሱ ቤተክርስቲያን ባርካ ስላጋባቻችሁ እንኳን ደስ አለ ልንል እንወዳለን፣ እንደ ዩቲዩብ ቤተሰብ ማለት ነው። ወደ አርሲው ልምጣ። እንግዲህ ከደስታ ደግሞ ወደ ሀዘናችን እንሂድ። ወንድማችን ኤፍሬም የሚናገረው ነገር እኔና ዲቴል የሆኑት ማን ናቸው፣ ስማቸው ማን ነው፣ የታገቱት እነማን ናቸው፣ ማነው ሳሳጋቸው የሚለውን ነገር ለማየት እንሞክራለን። ትላንትና ማታ በምስራቅ አርሲ በሽርካ ወረዳ 3 ኦርቶዶክሳውያን ከአንድ ቤተሰብ ውስጥ ሲሞቱ አንዱ ደግሞ አራተኛው ቆስሎ መትረፍ ችሏልና እኔ ስለነሱ ልናገር አልመጣሁም። ምክንያቱም ሞተ ሲባል አሁን ላይ ሁላችሁም ኦኬ ሞተ ስክሮል ስለምታረጉ ስለማይገዳችሁ ስለማይሰማችሁ ማቸው ስለነሱ መናገር አልፈለኩም። እኔ የፈለኩት ነገር ይሄንን ፕሮፋይል አርጋችሁ የነበራው ሰዎች ቀየራችኋል እኮ እኔ በቃ ከእናንተ ጋር ተደምረ ኦርቶዶክስ መባል በጣም ነው የሚያሳፍረው። ባይዘው መጀመሪያ ባትቀይሩ ይሻል ነበር እኮ። ምን ሆነ ምን ተፈጠረ ብላችሁ ነው የቀየራችሁት? አረጋችሁ ምን ተፈጠረ ምን ተቀየረ ብላችሁ ነው የቀየራችሁት? በጣም ነው የምታሳፍሩት። ትሸወቃላችሁ በጣም ኦኬ። አርሲ ላይ አንድ ኦርቶዶክሳዊ ሲሞት
ከአንተ አካል ላይ አንድ ብልት እየተቆረጠ ነው የሚገኘው። የደነዘዝክ ሰው እኔ እንዴት ልናገር? በጌታ ኢየሱስ በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት። ቢያንስ ሞተው እስኪጨርሱ ቢያንስ ገለው እስኪጨርሱ እንኳን አትጠብቁም እንዴ? ሞተው እንኳን ይለቁ። ተጠብቁ፣ ትንሽ ሞተው እንኳን ይለቁ። በጣም የሚያሳዝነው ሆ ብለን እንነሳለን፣ ግን ከፍጻሜ ነገሮችን ማድረስ አይቻለንም፣ አልቻልንም። በጣም ብዙ ጊዜ ሞክረናል። የሆነ ጊዜ ሆ ይባላል፣ ለአንድ ሳምንት ይጮሃል፣ ከዛ በኋላ ይረሳል፣ ያሳዝናል። እስቲ ወደ ገዳዮቻችንና ተገዳዮች ሰማዕታቱ እንምጣ። በሽርካ ነው ይሄም የተፈጸመው። እንግዲህ 10 ኪሎ ሜትር ራቅ ብላ የምትገኝ ስፍራ ነች። ላምበላችሁ በሽርካ ወረዳ ጋዶ ጉና የሚባል ከተማ በግምት 10 ኪሎ ሜትር ራቅ ብሎ የሚገኝ ስፍራ በትናንትናው ዕለት ዓርብ ለቅዳሜ አጥቢያ ማለት ነው። እንግዲህ በዚህ በሽርካ ወረዳ በሆንቆሎ እና ዋቤ አዋሳኝ ሚታና ሂንዴሳ ቀበሌ የምትገኝ ሚታና ቅዱስ ዮሐንስ ቤተክርስቲያን ነው። ትናንትና ዓርብ ማለት ነው ጥቅምት ህዳር 12 ማለት ነው ቅዱስ ሚካኤል በዓሉ በተከበረበት ዕለት ምሽት ነው እንግዲህ አደጋ የደረሰባቸው። የተገደሉት የአንድ ቤተሰብ አባላት ናቸው። አንደኛ ባትሪ ጎሳ፣ ሁለተኛ ብርሃኑ ታዱ የባትሪ የወንድም ልጅ ነው። ሶስተኛ መብራቱ ባትሪ የተባሉ ናቸው። አራተኛውና በጣም አደጋ ደርሶበት ወደ ሆስፒታል የተወሰደው አቡ ካሳ ይባላል። በጣም በከፍተኛ ደረጃ ተጎድቶ ወደ ሆስፒታል ተወስዷል። ከነኚህ ደግሞ ከተገዳዮች እና ከተጎጂዎች ውጭ የተገደሉት 3 ናቸው እንዳልኳቸው። አንደኛው ባትሪ ካሳ፣ ሁለተኛ ብርሃኑ ታዱ፣ ሶስተኛ መብራቱ ባትሪ ይባላሉ። ተጎድቶ ደግሞ ሆስፒታል የገቡት ደግሞ አቡ ካሳ ይባላል። እነኚህ 4 ናቸው። ከከብቶቻቸውና ድጋሚ ደግሞ ከቤተሰቦቻቸው ጋር የተወሰዱት ደግሞ ሰለሞን ታዴ፣ ገብሩ ካሳና ንጋቱ ካሳ የተባሉ ሰዎች እነኚህ ደግሞ ከነ ከብቶቻቸው ተወስደው ነው አሁን ያሉበት የማይታወቀው። ይሄ ብቻ አይደለም ታዲያ የዚህ ጥቃት ማን ነው ዋና ተባባሪ ማን ነው ከተባለ ግድያውን የፈጸሙትም ያስፈጸሙትም የቀበሌው ሊቀመንበር የሆኑት አቶ ከድር ኢርቦሼ የሚባሉ በአክራሪ እስልምና በዋሃብያ እምነት ውስጥ ያሉ ናቸው። እንግዲህ እኚህ ናቸው ታጣቂዎችን አስታጥቀው እሳቸው ከፊት እየመሩ በሊቀመንበር ደረጃ ማለት ነው። አቶ ከድር የተባለ ሰው ናቸው። የሊቀመንበሩ ትዕዛዝ ደግሞ ከወረዳው አስተዳዳሪ ይወርድላቸው ናቸው። ሊቀመንበሩ ይሄንን ሄዶ አደጋው እንዲያደርስ ይሄን እነኚህ የክርስቲያን ቤተሰቦችን እንዲገል ደግሞ ትዕዛዝ የመጣለት ከወረዳው አስተዳደር ነው። እሳቸው አስገዳያችን ዋናው የወረዳው አስተዳዳሪ ደግሞ ወይ ደግሞ ግድያውን እንዲገደል ኦርደር ያደረገው ሰው ደግሞ አቶ ጣሂር አሚኖ ይባላል። ይህ ግለሰብ ማለት ነው። ጣሂር አሚኖ ይባላል ይህ ግለሰብ ነው እንግዲህ ከወረዳው ወደ ቀበሌው ትዕዛዝ አወርዶ የቀበሌው ሊቀመንበር ደግሞ ከፊት እየመራ ወሃቢያ ቲሙን ይዞ ታጣቂዎችን ይዞ ከፊት እየመራ እነኚህ 3 ክርስቲያኖችን የገደለው አንደኛውን አሰቃቂ ሁኔታ ደብድበውት ወደ ሆስፒታል የገባው 3ቱ ደግሞ ከነከብቶቻቸው ወደ ጫካ ይዟቸው የገቡት በዚህ ሊቀመንበር በዚህ ዋና የዞኑ የወረዳው ኃላፊ ነው። ከዛ ኋላ ደግሞ የቀበሌው ሊቀመንበር ደግሞ ከድር ኢርቦሼ የሚባለው ሰው ደግሞ እንግዲህ ወሃቢነቱን ተጠቅሞ ጭፍጨፋውን ፈጽሟል ማለት ነው። ከዚህ ጋር እንደው ሳንርቅ የጀርመን ሀገረ ስብከት እንግዲህ መግለጫ አውጥቷል። ጥሩ መግለጫ ነው ያወጣው። ጠንከር ይላል። ምንም ቢሆን አትሊስት ይሻላል። እንግዲህ የዚህ ሀገር ሊቀ ጳጳስ አባ ዲዮናስዮስ ይባላሉ። እሳቸው ናቸው። ከዛ ሆነው ጠንከር አድርገው በእንግሊዝኛ ለሚመለከታቸው አካላት በሚገባቸው ቋንቋ እንዲረዱት ያደርጉት። በነገራችን እኔ የውጭ ሀገር ሚዲያዎች ሰሙት አልሰሙት ያን ያህል እንትን ላይ ልጅ ምክንያቱም ናይጄሪያ ላይ እየተከሰተ ያለውን እያየን ነው። ናይጄሪያ ቢያንስ በቀን 10 ሰው ሳይገድልባት አይውልባትም። በእንግሊዝኛ ዜናዎች ይሰራሉ። እኛ ራሱ ስንሯሯጥበት የነበር ዲለን ፔጅ ምናምን ነገር እንዲዘግቡ ስንላቸው ነበር። ራሱ የናይጄሪያን ጉዳይ ይዘግባሉ፣ ግን ይታወቃል። ማንም ሰው ፍንክች አለ። በጠቅላይ ሚኒስትር በፕሬዚዳንት ደረጃ ነው እየተዋሻ ያለው። ምንም እየተፈጸመ አይደለም ብሎ የሚዋሻው ነገር ግን ቀብራቸው ይታወቃል። ግድያቸው 200 ክርስቲያኖች ታፍነው ከትምህርት ቤታቸው ከማደሪያ ትምህርት ቤቶች አዳሪ ትምህርት ቤቶች አሉ። በተለይ በዚህ ናይጄሪያ ላይ ብዙ አዳሪ ትምህርት ቤቶች አሉ። ከዛ ጭምር ነው ካሉበት እየተወሰዱ 200 ተማሪዎች 100 ተማሪዎች ደግሞ እነዛ ደግሞ ራንሰም ሲጠይቁ ብር አምጡና ልጆቻችሁን እንለቅላቸዋለን ብሎ ሲለው መንግስት ደግሞ ማንም ሰው ለነሱ ብር የሚሰጥ ካለ እሱ ራሱ ይሄን ያህል ጊዜ
ይቀጣል ብሎ ትእዛዝ ጭምር ያወጣ መንግስት ያለባቸው እና የክርስቲያኖች እልቂት ዓለም አቀፋዊ ነው። በቃ የኦርቶዶክሳውያን እልቂት፣ የክርስቲያኖች እልቂት ሙስሊም ባለበት ወሃቢያ ባለበት በሙሉ ክርስቲያኖች አንገታቸው ለሰይፍ መዳረጉ የሚዘነጋ ነገር አይደለም። ወደ ወንድማችን ዮሴፍ ደግሞ እንምጣ። እንግዲህ ዲያቆን ዮሴፍ ከታሰረ ያው ዛሬ 8ኛ ቀኑ ነው። ለ8 ቀን በጨለማ ቤት ነው ያቆዩት። ዛሬ ቦታው መረጃ መሰረት ለ8 ቀን ሙሉ በጨለማ ቤት ነበር አቆይተውት የነበረው። በድብቅ አውጥተው ፍርድ ቤት ለመውሰድ ሞክረዋል። ነገር ግን ምን እንደተባለ እስካሁን ድረስ ምን የሚወጣ መረጃ የለም። ምን ነበር ክሱ፣ ምን ተብሏል የሚል ነገር የለም። ነገር ግን አንድ የታወቀው ነገር ግን የዚህ ወንድማችን ዮሴፍ አሳሪ ወይ ደግሞ ጠቋሚ ወይ ደግሞ እንዲታሰር አብነት የሆነው አንደኛ ስለ አርሲ ስለጻፈ ነው። ሁለተኛ ነገር ደግሞ የሃይማኖት ተቋማት ጉባኤን ስለተቸ ነው። በተለይ ደግሞ ቀሲስ ታጋይ የተባለው ሰው በመተቸቱ ነው። ቀሲስ ታጋይ በተለይ ደግሞ እስከነ መጽሐፉ ጭምር ነበር የተቸው። እኔም የሆነ ጊዜ አንድ ሐሳብ አስቼ ነበር እዚህ ላይ መጽሐፉን በተለይ ደግሞ ዮሴፍ የተቸውን ትችት አስቼ አቅርቤላችሁ ነበር። ምክንያቱም የኦርቶዶክሳውያን ግድያ በመጽሐፉ ደረጃ ግጭት እያለ ሲጽፍ የነበረ ሰው ሙሉ በሙሉ መጽሐፉ ላይ ግጭት እያለ እንጂ የኦርቶዶክሳውያን የተገደሉበትን ዱላ አንስተው ራሳቸውን መከላከል ያልቻሉ ሁሉንም ግጭት እያለ የጻፈ ሰው ነው። በነገራችን ላይ 1999 ላይ በሻሻ ላይ ያው ሁሉ ኦርቶዶክሳውያን ሲገደሉ እዛው በሻሻ ላይ ሆኖ ያየ የነበረ ሰው ነው። ግን ግጭት ብሎ የጻፈ ደፋር ነው። ስለዚህ እሱ እንዳሳሰረው ነው መረጃዎች እየወጡ ያሉት በአሁኑ ሰዓት ላይ ማለት ነው። ወደ ሪአክሽን ቪዲዮቻችን እንመለስ። ጥሩ አንድ የሁለት የዋሃቢያ ጉዳዮችን እንመልከት። እንዴት አድርገው ሙስሊሞች እየተማሩ እንደሆነ በዋሃቢያ ላሳያችሁ። እኛ ክርስቲያኖች አይደለን ሙስሊሞች። ድሮ አንድ ቀበሌ አንድ ዋሃቢይ ብርቅ ነው። ሁለቱም ይሁን ለመጋጨት ነው። ድፍን ቀበሌ ዋሃቢይ ሆነ። እስኪ አሁንኛ ምን እንሁን? ብቻዬነት ሰለቸን። በቃ ሱፍይ ብለን ስንጠጋው መተተኛ፣ ሰላፍያ ብለን ስንጠጋው አላህን እንደ ሐውልት የሚቀርጽ እዚህ ቦታ ነው የሚል ብቻዬነት ሰለቸን። እኛ እስላሞች ምን እንሁን? በቃ ምን እንሁን? ኦርቶዶክስ እንሁን? ምን እንሁን? ሃይማኖት አልባ እንሁን? ምን ይሻልናል? እስኪ ከዚህ በኋላ ወሃቢያን መታገል የእያንዳንዱ ሙስሊም ግዴታ ይሆናል ማለት ነው። ቢኮዝ ወሃቢያ እኮ ትልቁ እንትኑ ችግሩ እስልምናን ከምድረ ገጽ ለማጥፋት ከፍተኛ በጀት ተበጅቶለት የሚንቀሳቀስ የወንበዴ ግሩፕ ነው። ይሄ በስነ ስርዓት በርካታ ጥረቶችን ማየት ይቻላል። ምክንያቱም ይሄ ዝም ብሎ እንትን አይደለም። ቁጭ ብሎ በዋሃቢዝም ጉዳይ ላይ መነጋገር የፈለገ የትኛውንም አካል ካለ ዋሃቢዝም የእስልምና አካል እንዳልሆነ በደንብ ማስረገጥና እስልምናን ለማጥፋት ከሚንቀሳቀሱ ትላልቅ ድርጅቶች መካከል አንዱ እንደሆነ ማህበረሰቡ ሊገነዘብ ይገባል። ትልቅ ትግል በፊት ለፊት ተጠቋል ብዬ አምናለሁ። ይህንም ሾዎችም አስብረውበታል። ከዚህ በኋላ እያንዳንዱ የመሻይኹን ታሪክ ለመጠበቅ እያንዳንዱ ሰው ሳክሪፋይስ መክፈል አለበት ብዬ አምናለሁ። በግሌ የሚሆነው ከዚህ በኋላ ያ ነው። ሌላ ምንም አዲስ ነገር የለውም። ይሄን እየተናገረ ያለው ክርስቲያን አይደለም። ይሄን እየተናገረ ያለው ኦርቶዶክስ አይደለም። ይሄንን እየተናገሩ ያሉት ሙስሊሞች ናቸው። ወሃቢያን ማጥፋት አለብን፣ ወሃቢያ እስልምናን ለማጥፋት የመጣ ነው። እንግዲህ ከነሱ በላይ አዋቂ እንሆናለን የምትሉ ሰዎች ካላችሁ የራሳችሁ ነው። ታዲያ የሚያስቅ ነገር ደግሞ ልንገራችሁ። አንድ ወሃቢ መጣና እኛና ኦርቶዶክስ ኮት ተባብረን እንትን ማለት አለብን ደግሞ ሲሉ ታውቃላችሁ። ባለፈው ቤተክርስቲያን እናቃጥል፣ ጳጳሳትን እንገላለን፣ ካህናትን እንገላለን፣ እናጠፋለን ሲል የነበረው ሰው ተመልሶ ወጥቶ ደግሞ መጽሐፍ ቅዱስ እየጠቀሰ ለኦርቶዶክስ እህቶቻችን ያዘነ መስሎ ብቅ ብሏል። እንመልከተው። ይህ ጥያቄ ለክርስቲያኖችዬ ነው። ክርስቲያኖችዬ ይህን ጥያቄ መልሱ። በመጽሐፋችሁ አዲስ ኪዳን ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 6 አካባቢ ላይ ሴት ልጅ ራሷን ባሸፍን ትቆረጠው፣ ነገር ግን ለሴት ልጅ ራሷን መቆረጥ የሚያሳፍር ከሆነ ደግሞ ትሸፋፈን ነው የሚለው። ለምንድን ነው ይሄንን ህግ ተፈጻሚ የማታደርጉት? ተፈጻሚ ይሆናል። ያው አንተ ወሃቢያ ስለሆንክ ከሀገርም ርቀህ ተሰደህ ግብፅ ሀገር ላይ ተደበቀህ ያለ ብትሆንም ቤተክርስቲያን በሁሉም ዓለም አቀፍ ላይ ያለች ቤተክርስቲያን ታደርገዋለች። ይህ የተባለው አንደኛ ቆሮንቶስ ምዕራፍ 4 ላይ ያለው ስለ ጸሎት ነው። በጸሎት ሰዓት ላይ ራሷን ትሸፋፈን ይላል እንጂ በየሁሉ ጊዜ ኑሮ ላይ አይልም። የጸሎት ሰዓት ነው የሚያወራው። ስለ ጸሎት ሰዓት ደግሞ ሁሉም ደግሞ ነጠላቸውን ለብሰው ራሳቸውን ሸፍነው እግዚአብሔር ፊት ይቆማሉ። ይሄ ያለ ነገር ነው። ግን እሱ ግን የሚፈልጋት ሂጃብ ጋር ለማገናኘት ስለፈለገ እንዲህ ጠቅሷታል። እሺ ለምንድን ነው በዚህ ህግ የማትመሩት? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ ልክ በተመሳሳይ ለሙስሊም እህቶቻችን ሂጃብ መልበስ ግዴታ ነውና ለዘመናት ሂጃብ ሲከለከሉ ለምንድን ነው ድምጽ ማትሆኑት? ድምጽ መሆን አለባችሁ።
እኔ ሁሉም የሰው ልጅ ነው የምወደው። ከዚህ አንፃር የእናንተ ድምጽ ያስፈልጋል። ሌላኛው ህዝበ ሙስሊሙ በዚህ ዘመን ለዘመናት ተንጓተን እዚህ ደርሰናል። በዚህ ዘመን ደግሞ በሃይማኖታችን ለሴት ልጅ ሂጃብ መልበስ ግዴታ እስከሆነ ድረስ በየትኛውም መስሪያ ቤት ሂጃባቸውን እንዲለብሱ ከመጅሊሳችን ጎን በመሆን በነገራችን ላይ መጅሊሳችን የህዝበ ሙስሊሙ ድጋፍ ብቻ ነው የሚያስፈልገው። አሁን በደንብ እየሰራ ነው። ከሱ ጎን በመሆን ዲናችንን ልናስከብር ግድ ይላል። ሂጃብ መልበስ የማንንም መብት አይጋፋም። ግዴታችንን ልንወጣ ይገባል። ሚዲያ ላይ ምድር ላይ በደንብ መስራትና በአንድነት መንቀሳቀስ ሁሉም ሙስሊም ነው። ሁሉም ሙስሊም የህዝበ ክርስቲያኑም ድጋፍ ያስፈልገዋል። በርግጥ ህዝበ ክርስቲያናችሁም ደግፉን ሲሆን እናንተም ልክ እንደ ማርያም ተሸፋፈኑ። መሸፋፈን ክብር ነው። እንዲህ ነው ወዳጆች ላይ ወሃቢያ የሆነ ጥቅም ሲፈልግ የሆነ ነገር ከእናንተ ማግኘት ሲፈልግ የእናንተ ጥቅስ ከእኛ ጎን ለመሆን እንደሆነ አድርጎ ለማቅረብ ይፈልጋል። እንዲህ አይነት ወራዶች ናቸው በነገራችን ላይ ወሃቢያ ማለት። እንቀጥል። ከህፃናት ጋር ስንመላለስ አንድ ሁለት እንቀጥል። ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው። ዋው ይንፈራፈረው የለ እንዴ በክርስቶስ። ይህ ሰው በጣም ብዙ እየተነገረ ነው፣ በጣም ብዙ እየተወራ ነው። እኛ የምናውቃቸው ሊቃውንት እንኳን ከመካከሉ አሉ። ግን ኧረ ተው ይሄ ነገር ስርዓት አይደለም፣ ኧረ እንዲህ ነው ሊለው የቻለ አካል የለም። በጣም 4-5 ቪዲዮዎች እየወጡ ያሉት በሳቸው ጉዳይ አካሄዳቸው፣ አደራረጋቸው ከካህናቱ ለየት ያለ ነገር ነው እያደረገለት። ወረብ ሲወረብ የሚታወቅ ነገር ነው። ካህናት የራሳቸው የቻለ አካሄድ አላቸው፣ የራሳቸው ስርዓት አላቸው፣ የራሳቸው የቻለ እንቅስቃሴ አላቸው። አሁን ከዛ ደግሞ ለየት ያለ እይታ ውስጥ ለመግባት የሚደረግ ጥረት ደግሞ ስናይ እናዝናለን። ፋንትሽ ከዚህ በፊትም ተናግሮ ነበር፣ አቅርቤው ነበር። እዚህ ላይ ስለ አቡነ ጎርጎርዮስ ነው እንዲህ እያሉ ያሉት። ስሙት። ዝቋላ እኮ ሐውልት ተሰርቷል ባለፉት ለተገደሉት አባቶቻችን። አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም እሱ ራሱ እሱን እንኳን ካልፋቃችሁ አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና የሚዲያው አባት ማለት ነው። ተመልከቱ ምንድነው ያለ ነው። ሁለቱ ጠየቁን ይሄን ሐሳብ ለሰጠን ሰዎች ሰው አብረን መልምለን ምናምን ሰጠናቸው፣ በትነው ጠፉ። ቅያሬ ጠይቀው ወደ አሜሪካ ሄደ አንደኛው። ምክንያቱም ፖዚሽን የመቀያየር እንጂ ለውጥ የማምጣት ጉዳይ አይደለም ማለት ነው። እና መልአከ ሰላም እንዳሉት አስተዳደርም በዚህ እናሟላ ስትላቸው በቃ አይ ህግ አውጪ ነኝ፣ ህግ ፈጻሚ ነኝ፣ አዋቂ ነኝ፣ አስተዳዳሪ ነኝ ሁሉን ነገር እሺ አድርጉት ሲባል ደግሞ ሰው እያሳረደ ባልታወቁ ሰዎች ብሎ ሪፖርት ያደርጋል። ባልታወቁ ሰዎች ብሎ ነገር የለም። 8 ዓመት ያልታወቀ ነገር የለም። መንግስት ነው። ያው እንዳያችሁት ነው። አሁንም ቢሆን አርሲ ላይ በሊቀመንበሩ መሪነት በወረዳ አስተዳደር ትዕዛዝ ሰጭነት እየተገደሉ እንዳለ የምናውቀው ነገር ነው። ግን አቡነ ጎርጎርዮስ ግን የተገደሉት በሸኔ ነው ላለ ማለት የሚደረገው ጥረት የኦቲሲም ሚዲያም ኃላፊ እሳቸው ናቸው። በዋናነት ጠባቂ የነበሩትም እሳቸው ናቸው። ስለዚህ በኦቲሲም ዜናው እንዳይዘገብ እያደረጉ ያሉትም እሳቸው መሆናቸው ተረዱ። በጣም አዝናለሁ። አንዳንዴ በአቡነ ጎርጎርዮስ መምህር ተብዬ መሾም የራሱ እዛ 2007 ላይ አሁን ይቆጨኛል። ክርስቲያኖች በሙሉ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና ጠይቃለሁ። እንኳን ለሊቀ መላኩ ለቅዱስ ሚካኤል በዓል አደረሳችሁ አደረሰን እያልኩ
እንደምታውቁት ሁማኒታሪያን ሙቭመንት ላይ የሚሰሩ ሰዎች በውስጥ ያወሩኝ እንደነበረ ነግሬያችሁ ነበረ። እንግዲህ ስብሰባም አድርገናል። እግዚአብሔር አምላክም ረድቶናል። እነሱም አብረውን እንደሚሰሩ ድምጽ እንደሚሆኑን ነግረውናል። ይሄንን የምነግራችሁ ምክንያት ተስፋ እንዳትቆርጡ ነው። እባካችሁን አሁንም ትኩረት ለአርሲና በተለያዩ ቦታ ለሚገደሉ በመከራ ውስጥ ላሉ ወገኖቻችን ድምጽ መሆንን ማቆም የለብንም። እየተሰማን ነው። እናንተም እንድትበረቱ አደራ ማለትን እወዳለሁ። አጀንዳ መቀየር የለብንም። አጀንዳችን ወገኖቻችን፣ እህቶቻችን፣ ወንድሞቻችን በአርሲ ብቻ አይደለም በተለያዩ ቦታ መከራ የሚደርስባቸው ለነርሱ መሆን አለበትና ድምጽ መሆን እንዳታቆሙ ሁላችሁንም አደራ ማለትን እወዳለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። የህዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ፣ ይሄ የሰውኛውን ትምክህት ትተነው በጉልበቴ በመላስ የሚለውን ትተነው ባነባን ጊዜ ባለቀስን ጊዜ እግዚአብሔር ወደ ግብጽ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል። የማያሻግር የሚመስለውን የመከራ ጎርፍ እግዚአብሔር ያሻግራል። የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው ይሄንን ህዝብ። እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ህዝቡን አሻገረ። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት፣ በልህ ከእግዚአብሔር ጋር በመገዳደር ይህንን ህዝብ መልቀቅ የለብኝም ብሎ ሄደ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለሱም የሚቆም መስሎታል። ገባ እስከ ሰራዊቱ። ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ውሃው ወደ ነበረበት ተመለሰ። በመሃሉ ማን ነበር? ፈርዖንና ሰራዊቱ ነበር። ይሄ እግዚአብሔርን የማያውቅ መሪ አያችሁ ይሄንን ህዝብ እንዴት እንደጎዳው። ይዞት ገባ፣ ሞተ፣ ህዝቡም አብሮ ሞተ። ይሄንን ነው የሰማነው ወገኖቻችን። ስለዚህ ከዚህ ምን ተማር? አሁን ይሄን ተረክን ማለት አገለገልን ማለት አይደለም። አገለገላችሁ ማለት አይደለም። ጸደቅን ማለት አይደለም። ይሄን ተረክን ማለት ከፈርዖንም ከእስራኤልም ከሙሴም እንድንማር ነው የተፈለገው። እንድንማር ነው የተፈለገው ወገኖች። እግዚአብሔር ቅርብ ነው። እኛ ንስሐ እንግባ፣ እናልቅስ። እግዚአብሔር ቅርብ ነው። እግዚአብሔር ደካሞችን ተጠቅሞ ነፃ ያወጣል። ይሄንን ለመማር ነው። ግን ማን ነው ወደ እግዚአብሔር የቀረበ ወገኖች? ከዚህ እናመሰግናለን። ጥያቄው በጣም ጥሩ ጥያቄ ነው። መቼ ነው እግዚአብሔር የኢትዮጵያውያን እንባ፣ ጸሎት፣ ጩኸት የሚሰማው? መቼ ነው? ኢትዮጵያውያን እያለቀሱ ነው። እንደ ራሔል እንባ ወደ ሰማይ መርጨት ከጀመሩ ቆይተዋል። ታዲያ መቼ ነው እግዚአብሔር የሚሰማው? ይህን ጥያቄ ያዙና ሊቃውንት ጋር በሩን ዘግቶ የጸለየ ሰው የተዘጋውን ወህኒ ከፍቶ ሰንሰለት በጥሶ ሰው ማዳን ይችላል። በራችንን ዘግተን ብናወራ ምን ለውጥ አለ? ምንም ለውጥ የለውም። ቤተክርስቲያን ማዳን የሚቻለው በወሬ እኮ አይደለም፣ በእንባ በጸሎት ወደ እግዚአብሔር በመመለስ ነው ድል መንሳት ያለው ክርስቲያኖች። እነዚህ ሰዎች ራሳቸው የተሰጣቸውን ስፍራ ሲረሱ ነው እግዚአብሔር ሲለያቸው ሕፃናት ልጆቻቸውን እያነቁ በባህር ጥሎባቸው ነበር። ሙሴን ራሱን ጥለውታል። ያንን ሁሉ ህዝብ የሚያድነውን መሲህ አሉት። ኦሪት ዘጸአት ምዕራፍ 2 ላይ እንደምትመለከቱት በድንግል አድርገው መሳፍንት ውሃ ዳር ላይ ጥለውት ነበር። ይሙት በቃ ብለው ፈርደውበት
እግዚአብሔር አዳነው። ሁላችንንም ያደነን። ከምን ያደነን? ከኃጢአት። ከምን ያደነን? ንገሩኝ። ከምን ያደነን? ከጠላታችሁ ያድናችሁ ወይስ ከኃጢአታችሁ? ከኃጢአት ቢያድነን ነው እኛም ይሻለን። ከሞት ቢያድነን፣ ከዘላለም ሞት ያድነናል። ከኃጢአት ቢያድነን፣ ከዛ ከምትፈራው ጠላት ቢያድንህ፣ ከረሃብ ቢያድንህ ምንም አይደለም። ይሄ ስጋህን ነው የሚገድለው፣ ነፍስህን አይደለም። ኃጢአት ግን ነፍስን ትገላለች። ነፍሳችንን ከሚያጠፋ አጋንንት እግዚአብሔር ሁላችንን የሚሰውረን። እንዲህ አድርጎ የቀሰቀሳቸው እስራኤል ናቸው ወደ እግዚአብሔር መጮህ የጀመሩት እና እስራኤል በዛ ወቅት አንዱ ችግሩ የደነደነ ንጉሥ ሲገዛቸው ስለነበር ልቡ የደነደነ ሰው ነው እና በእስራኤል ላይ በመከራ ላይ መከራ ነው የጨመረበት። እንደውም ጡብ መርገጡ ይቅርና ገለባም ለቅማቸው አምጡ ተባሉ። ድሮ ያመጡላቸው ነበር። ይሄ ሁሉ መከራ ሲጸናባቸው እስራኤል ጨርሰው አለቀሱ። እንግዲህ ተመልከቱ እንዴት አድርገው እንደተቀበሏቸው ሲመጡ ታውቃላችሁ። በሰረገላ ነበር ያመጧቸው ከሀገራቸው ሄደው። ዛሬ ግን ጡብ አስረገጧቸው። ያም አልበቃ ብሎ በእንባችሁ በደማችሁ አብኩልን አሏቸው። ውሃ ቢጠፋ በደማቸው ጭቃ ወቁበት፣ በእንባቸው ጭቃ አስወቋቸው። እስራኤልን ሁሉ መከራ ነው የተቀበለው። የጭቃው መካከል ላይ እያሉ በቀስት እየወጉ ይገሏቸው ነበረ። ጭቃ እየረገጡ እያሉ እንደ በሬ የሚያበራይ በሬ ታውቃላችሁ? እንደሚያበራይ በሬ እየተከተሉ በጅራፍ ይገርፏቸው ነበር። ያ ሁሉ መከራ ነው እንግዲህ ተደራርቦ እስራኤልን ባህር ከሰንጥቆ እንዲሻገር ያደረገው። ፈርዖንም በባህር ውስጥ ሰጥሞ እንዲቀር እግዚአብሔር ፈቃዱ ስለነበረ ተከትሏቸው ነው ሄደው 11ኛ ስጥመት እስኪቀርብ እሷ እንዳትቀርበት ነው ተከትሎ ሄዱ። በግብፅ ሳሉ የቀጣቸው በውሃ ነበር። ውሃ ላይ ነበር የጨመሯቸው እነሱንም እግዚአብሔር በውሃ ሊቀጣቸው ፈለገ። በግብፅ ውስጥ ወንድ ልጅ አልቀረም። ሁሉም ተነስተው ተከትሏቸው ሄዱ እስራኤልን። እናመሰግናለን መምህራችን ሊቀ ሊቃውንት ስምዐኮነ መላክ። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። አዎ በነገራችን ላይ ከጠላት ማዳን ብቻ ሳይሆን መጀመሪያ ነፍሳችንን ማንጻት፣ ስጋችንን መጠበቅ። ያው ጾም እየደረሰ አይደል? ነገ የምናወራው ነገር ቢሆንም ስጋችንን መጠበቅ፣ ነፍሳችንን ማንጻት የሚጠበቅ ነገር ነው። እሱን ካነጻን በኋላ ሰማዕትነት ቢመጣ ላንፈራ እንችላለን፣ መከራ ቢመጣ ላንፈራ እንችላለን። እግዚአብሔር ስለሚያሻግረን ስለምንሻገር ቢያንስ ሰማዕትነታችን ለክብር እንዲሆንልን ሰውነታችንን አንጽተን አጽድተን ብንጠብቅ ጥሩ ነው ብዬ አስባለሁ። ያው መናፍቃን ተሐድሶ እየተረሱ ስለሆኑ አንዳንዴ እየመጡና አጀንዳ ይሰጣሉ። ከነዛ አጀንዳ መካከል አንደኛው እንግዲህ አጀንዳ ነው። ሳሌት ልንገርህ፣ የኔ የትዳሬ መፍረስ ምክንያት ሐዋርያው እስራኤል ዳንሳ ነው። በምክንያት ግን ሐዋርያ ማለት ይቅርታ የሐዋርያነት መስፈርትን ስለማያሟላ እስራኤል ዳንሳ ነው የኔ የትዳሬ መፍረስ ምክንያት። ራሱ የኔ ባለቤቴ አብራኝ እየኖረች አዲስ ክርስቲያን ነች። እየመከርኳት እያስተማርኳት በነበረበት ወቅት ታላቅ ወንድሟ ካንሰር ታማሚ ነበረ። ከካንሰር ይፈወሳል ብለን ይዘነው ሄደን ገና በገባሁኝ በ4ና በ3ኛ ወሩ ላይ ይዘነው ሄደን ስሙን ጠርቶ እንተና ይባላል አለኝ። አዎ ብለን ከዛ በኋላ ስሙን ሲጠራ እኛ ደስ ብሎን በቃ ካንሰር ነው አይደል የሚታመመው? አዎ ካንሰር ነው፣ በቃ ተፈውሷል፣ ይዛችሁት ሄዱ አለ። እኛ ግን ከጎፋ ይዘነው በመኪና ይዘነው ልክ ቄራ ሲደርስ ነው የሞተ። ከቤተ ክርስቲያን ወጣ። እግዚአብሔር ምስክር ነው። ስለዚህ ይሄ ይኸውልህ እውነት የሆነ አስፈላጊ ከሆነ ቤተሰቦቹ ስላሉ አሁንም ቢሆን እኔ እንዲያውም በወቅቱ ባለቤቴን መክሪያት እንጂ ሽጉጥ ይዛ ሄዳ ልትገለው ሁሉ ሙከራ አድርጋለች። እኔ መክሪያት እስራኤል ዳንሳ አጠፋዋለሁ ገለዋለሁ ብላ ሕክምና ማሳክመውን የሱን ትንቢት ሰምቼ ነው በሱ ምክንያት ነው ወንድሜ የሞተ ብላ ስሜታዊ ሆና እርምጃ ልትወስድ ስትል መክሪያት ተይ ብዬ በዛ ምክንያት ነው የቀረው። ስለዚህ ይሄ እኛ ያው ምስክሮች። ስለዚህ ታዲያ ከእናንተ ጋር ከፍቺው ጋር ምን አገናኘው ታዲያ? በቃ እስራኤል ዳንሳ መስሎ ታያት። አዲስ ክርስቲያን ስለሆነች ጴንጤው ሁሉ እስራኤል ዳንሳ መስሎ ታያት። ከዛ በኋላ
ወደ እናት ቤተክርስቲያን ትመለሳለህ አትመለስም የሚል ጥያቄ አቀረበችልኝ። እኔ ደግሞ የተረዳሁትን እውነት ነገርኳት። ልትቀበለኝ አልቻለችም። በዚህ ምክንያት ትዳራችን ፈርሷል። በጣም ጥሩ። እንግዲህ የእርሶ ባለቤት የወንድማቸው በካንሰር ታማሚ ነበሩ። እንግዲህ እርሶ እዛ ቸርች በገቡ በ4ኛ ወር ላይ እንዲህ አይነት ነገር ተፈጠረ። እግዚአብሔር ምስክር። እሺ ጥሩ። ከዛ ይሄ ነገር ተፈጥሮ ትዳሮትን አተው ቤቶትን በትነው ከዛ በኋላ ጌታን ብለው ወጡ። እርሶ እስከዛ ድረስ አላወቁም። እንደገና ሌላ እኮ ወደ 8 ወር ጨምሬያለሁ። በምን ምክንያት ታዲያ ይሄ ሁሉ ነገር ካለ? እንደገና መለስከኝ እንጂ እኔ እነዛን ወራቶች ያሳለፍኳቸው እየመረመርኩት ነው፣ እየጸለይኩ ነው። ሰው የሞተ ምን መመርመር አለ ከዚህ በላይ? አይ እስከ መጨረሻው ድረስ ማወቅ አለብኝ። ለነገ ትምህርት ለማስተማር ትውልድ ላይ ነው የምሰራው። ስለዚህ ቆም ብለህ ማሰብ አለብህ። እንደ እግዚአብሔር ቃል መመርመር አለብህ። ስለዚህ እስራኤል ዳንሳ የሚባለውን ሰው እስከ መጨረሻው ድረስ አገልግሎቱን በዚህ በባለቤቴ ወንድም ብቻ ሳይሆን በሌሎቹም ማየት አለብኝ ብዬ ታመው የሚመጡ ሰዎችን እየጠየቅኩኝ የያዝኩት ማስረጃ አለ። በዶክመንት ያስቀመጥኩት ማስረጃ አለ። እርግጠኛ ሁኜ የምነግርህ እስራኤል ዳንሳ ጋር እኔ በሰራሁት ሪሰርች 38 ሰዎች ሞተዋል። 38 ሰዎች ማስረጃ አቀርብልሃለሁ። 38 ሰዎች ሞተዋል ነው የምልህ። ስለዚህ እዚሁ አዲስ አበባ በወንጌል ስም የሚነግድ ወንበዴ ነጋዴ እንጂ ዳንሳ የሚባለው ሰውዬ ሐዋርያም ነቢይም ምንም አይደለም፣ ማፊያ ነው። ስለዚህ እንደዚህ አይነት ነቢያቶችን እንደ እግዚአብሔር ቃል እረፉ ልንላቸው ይገባል። የወንጌል አማኝ ውስጥ ያሉ መሪዎቻችንም ይሄንን ነገር አጽንኦት ሰጥተው በደንብ ሊሰሩበት ይገባል ብዬ ነው እኔም ማስተላለፍ። ያስቃል። በነገራችን ላይ ጀማሪው ሆኖ ሰው እየገደለ እንደሆነ እያየ የሐሰት ትንቢት እየተናገረ እንደሆነ እያየ ሐሰተኛ እንደሆነ እያየ ቀጥሏል። ያሳዝናል። እንዴ ነው መታወር ማለት እንደዚህ ማለት ነው። ቤተክርስቲያን እውቀት ሳይኖራቸው በጥንቆላ የተዳደሩ የነበሩ ሰዎች ብርሃን በራልን ተገለጠልን ብለው ይሄዳሉ። ሲሄዱ ደግሞ ጭራሽ ሰው እየገደሉ እንደሆነ ያዋቸዋል። ተመልሰው ግን ለመመለስ ግን ሰይጣን ፈቃድ አይሰጣቸውም። በሰይጣን ቁጥጥር ስር ያሉ ሰዎች ስለሆኑ ሰይጣን ስለማይፈቅድላቸው በቃ ቶሎ ብለው ቤተክርስቲያን ለመሳደብ ቤተክርስቲያን መሳደብ ካቆሙ እንደሚቀርባቸው ስለሚያውቁ በተቻላቸው መጠን በፍጥነት ቤተክርስቲያን መስደብ፣ ታዋቂነት ማግኘት፣ ከዛ በኋላ የራሳቸውን ቸርች ይከፍታሉ። የሚያሳዝነው ደግሞ የራሱን ቸርች ከፍቶ ደግሞ ድጋሚ ደግሞ ተወግዟል። ይህ ሰው በፕሮቴስታንቶች እንኳን የራሱን ቸርች ከፍቶ የተወገዘ ሰው ነው እንደዚህ እያወራ ያለው። እስራኤል ዳንሳ 38 ሰዎች ገደለ ይላል። መንግስት ዝም ለምን ሲባል ፕሮቴስታንታዊ መንግስት ያለን። እናዝናለን። ለማንኛውም እግዚአብሔር አምላካችን ከጨለማ ሕይወት አውጥቶ ወደ ብርሃን እንዲያመጣችሁም ደግሞ እንጸልያለን። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።